አርዕስተ ዜና ኮሚሽኑ በትግራይ ምክክር መድረክ ለማካሄድ ካልቻለ በአዲስ አበባ እንደሚያካሂድ አስታወቀም። በኮሬና በጉጂ ዞኖች መካከል የዘለቀው ግጭት በዘላቂ ሰላም እንዲቋጭ ነዋሪዎች ጠየቁ። ከውጭ አሜሪካና እስራኤል ቅዳሜና እሁድ በኢራን የነዳጅ ማከማቻዎች ላይ የፈጸሙት ድብደባ ለዓለም የነዳጅ ዋጋ መናር ምክንያት ሆኗል ተባለ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከሰዓቱ ዜናዎች ጋር ደረጀ ልማና ትግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳይ አብረውን ይቆያል። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። ኮሚሽኑ በትግራይ ክልል የምክክር መድረክ ለማካሄድ ካልቻለ በአዲስ አበባ እንደሚያካሂድ አስታወቀ። ይሁን እንጂ የኢትዮጵያ ሀገራዊ ምክክር ኮሚሽን አስቻይ ሁኔታ ካገኘ ምክክሩን በክልሉ እንደሚያደርግ ገልጿል። ገነት ዘዘው ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን በ11 ክልሎችና በሁለቱ የከተማ አስተዳደሮች የምክክር መድረክ ማካሄዱና አጀንዳ ማሰባሰቡ ይታወቃል። የትግራይ ክልል መድረክ ግን እስካሁን ድረስ አልተካሄደም። ይህንን ተከትሎ ኢሳት ኮሚሽኑ በትግራይ ክልል ስለሚካሄደው የምክክር መድረክ ምን አቅዷል ሲል ኮሚሽኑን ጠይቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰ በሰጡት ምላሽ ኮሚሽኑ በክልሉ የተሳታፊ ልየታ ለማድረግና አጀንዳ ለማሰባሰብ ጥረት ቢያደርግም እስካሁን ድረስ ምቹ ሁኔታ አለመገኘቱን አንስተዋል። በክልሉ ምክክር ለማካሄድ ካልተቻለ ደግሞ ሌሎች አማራጮችን በመጠቀም ከክልሉ ተወላጆችና ከሚመለከታቸው አካላት ጋር በመሆን በአዲስ አበባ የምክክር መድረክ ለማዘጋጀት ማቀዱን ተናግረዋል። በትግራይ ክልል ሁኔታዎች ተመቻችተው ስራውን መስራት የማይቻልበት ሁኔታ ካለም ሌሎች አማራጮች ማለት በሌላ መንገድ አጀንዳውን ማሰባሰብ የሚቻልበትን ሁኔታ ለመፍጠር ጥረት እየተደረገ ነው ያለው። በክልሉ ያሉ የትግራይ ተወላጆችም ወይም ደግሞ ከክልሉ ውጭ ያሉ የትግራይ ተወላጆች እና የተለያዩ ባለድርሻ አካላት ማለት ፖለቲካ ፓርቲዎችም፣ የሲቪል ማህበረሰቡም፣ የእምነት ተቋማትም፣ ምሁራኖች እና ሌሎችም አካላት ምናልባት በትግራይ ክልል መድረክ ማካሄድ የማይቻልበት ሁኔታ ከተፈጠረ በአዲስ አበባ መድረክ ተዘጋጅቶ አጀንዳቸውን የሚሰጡበትና በቀጣይ በሚካሄደው የአጀንዳ ቀረጻ ሂደት ውስጥ የእነሱም አጀንዳዎች ተካተው የሚታዩበትን ሁኔታ ለማመቻቸት ጥረት እየተደረገ ነው። ይህ ማለት ምናልባት ተሳክቶ በአዲስ አበባ ሂደት ቢከናወን በቀጣይ ምቹ ሁኔታ ሲፈጠር በትግራይ ክልል አይከናወንም ማለት አይደለም። ኮሚሽኑ ምክክሩን በአዲስ አበባ ለማካሄድ ማቀዱን አስመልክቶ ያነሳነው ሀሳብ ቀደም ሲል ተቃውሞ ማስነሳቱ ይታወሳል። ስለሆነ ምክክሩን በአዲስ አበባ ማካሄዱ አካታችና ውጤታማ ይሆናል ወይ በሚል ያነሳነው ጥያቄ ቃል አቀባዩ ተከታዩን ብለዋል። በክልሉ ተገኝቶ ስራውን መስራት የሚቻልበት ሁኔታ ነው በጣም ትክክለኛው አማራጭም የኮሚሽኑ የአሰራር ስርዓትም። ስለዚህ ይሄኛው ፕላን ቢ ነው። የመጀመሪያው የማይሳካበት ሁኔታ ከተፈጠረም ሌላኛው አማራጭ ተብሎ የተወሰደ ነው። እንግዲህ ሌላኛው አማራጭ ተደርጎ ሲወሰድ ክፍተቶች የሉበትም ማለት አይደለም፣ ወይም ደግሞ ሁሉ ነገር ጥሩ ይሆናል ማለት አይደለም። በአንድ በኩል ካለው የጊዜ ሁኔታና ስራው ደግሞ ወደፊት መቀጠል ያለበት ከመሆኑ ጋር ተያይዞ እንደ አማራጭነት በአዲስ አበባ አጀንዳዎችን ለማሰባሰብ የትግራይ ድምጾች እንዲሰሙ ለማድረግ ጥረት የሚደረግበት ነው። ምቹ ሁኔታዎች ከተፈጠሩ በትግራይ ክልል ሂደቱ አይቀጥልም ማለት አይደለም። ስለዚህ ሁለቱንም ነው ክፍት አድርጎ ኮሚሽኑ እየሰራ ያለው። በቅርቡ የህዝብ ተወካዮች ምክር ቤት ለኮሚሽኑ የ8 ወራት ጊዜ ማራዘሙን አንስተን በተጨማሪው ጊዜ ምን ተግባራት ለማከናወን ታቅዷል ብለንም ጠይቀናቸዋል። ለዚህም አቶ ጥበቡ ተከታዩ ምላሽ ሰጥተዋል። ምክክር የሚደረግባቸው አጀንዳዎች የትኞቹ እንደሆኑ ለህዝቡም እንደገና ለሚመለከታቸው ባለድርሻ አካላትም የማሳወቅ ስራ ነው አንዱ ትልቅ ስራ የሚሆነው። ምክክር ጉባኤውን እንግዲህ ለማካሄድ በጣም በርካታ መሰራት ያለባቸው ቅድመ ስራዎች አሉ። አመካካሪዎችን የመለየት እነሱን የማሰልጠን እና ሌሎችም በምክክሩ ዙሪያ ላይ ድጋፍና እገዛ አስተዋጽኦ ሊያደርጉ የሚችሉ አካላትን አስተባብሮ ይህን ሂደት ውጤታማ እንዲሆን ለማድረግ የሚያስችሉ በጣም በርካታ ስራዎች መሰራት አለባቸው። እነሱ ስራዎች ተሰርተው እንግዲህ የምክክር ጉባኤው ይጠራል። የተመረጡ የተለዩ ተሳታፊዎች በዚህ በምክክር ጉባኤው ላይ የሚሳተፉ ነው የሚሆኑት። እንግዲህ ምክክር ጉባኤው ተካሂዶ መግባባት ላይ የተደረሰባቸው ጉዳዮች ደግሞ ተፈጻሚ እንዲሆኑ ምክረ ሀሳቦችን አዘጋጅቶ የሚፈጸሙበትን ዝርዝር እቅድ አዘጋጅቶ ለሚመለከታቸው አካላት ማቅረብ አንዱ ለኮሚሽኑ የተሰጠ የቤት ስራ ስለሆነ ይህንንም ስራ ይሰራል።
ኮሚሽኑ ምክክሩን በክልሉ ካልተሳካለት በአዲስ አበባ ለማካሄድ እንዳሰበ ይግለጽ እንጂ መቼ የሚለውን ግን መልሱ አልታወቀም። ኢትዮጵያ በምታደርጋቸው የሁለትዮሽ ግንኙነቶች ጥንቃቄ ማድረግ አለባት ተባለ። በሌላ በኩል ኢትዮጵያ ከተለያዩ ሀገራት ጋር እያደረገች ያለው ወታደራዊና ዲፕሎማሲያዊ ግንኙነት ለኢትዮጵያ ብቻ ሳይሆን ለቀጠናው ትልቅ ፋይዳ አለው ሲሉ የዓለም አቀፍ ግንኙነት ባለሙያዎች ለኢሳት ተናግረዋል። ትዕግስት ተስፋዬ አዘጋጅተዋለች። ሙሉቀን ሰለሞን እንደሚከተለው ያቀርበዋል። ኢትዮጵያ ከተለያዩ ሀገራት ጋር ያላትን የሁለትዮሽ ግንኙነት እያጠናከረች ትገኛለች። ይሁን እንጂ ኢትዮጵያ ግብጽን ጨምሮ የሌሎችን ሀገራት ጫና ለመመከት ሊደረግ የሚገባው ዝግጁነት ምን ሊሆን ይገባል? በዲፕሎማሲ መስክስ ምን ያህል ይጠበቃል? ሲል ኢሳት የዓለም አቀፍ ግንኙነት ባለሙያዎችን ጠይቋል። የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያው ጥላው ሊበን በሰጡት ምላሽ ኢትዮጵያ ለምታደርጋቸው የሁለትዮሽ ግንኙነቶች የሀገሪቱን የውስጥ ችግር እንደ መልካም አጋጣሚ እንዳይወስዱት ከምንጊዜውም በላይ ጥንቃቄ ያስፈልጋል ብለው ግንኙነቱ የሀገሪቱን ብሔራዊ ጥቅም ያስከበረ መሆን አለበት ይላሉ። የትኛውም ሀገር መሰረታዊ ወይም ቅድሚያ ብሔራዊ ጥቅም የምንላቸው ሀገራዊ አንድነትና ሀገራዊ ደህንነት ነው። ሀገራት የውስጥ ችግር ካለባቸው ደግሞ ለውጭ ሀገራት በተለይም ደግሞ እንደ አፍሪካም እንደ ቀጠናም እንደ ኢትዮጵያም የኢትዮጵያ ውስጥ ያለውን ችግር እንደ መልካም አጋጣሚ በመጠቀም በኢትዮጵያ ላይ የቀኝ አዙር የቀኝ ግዛት ዝንባሌዎች ሊያሳዩ ስለሚችሉ መንግስት ከየትኛውም ጊዜ በላይ ጥንቃቄ ማድረግ ያለበት የሚያደርጋቸው ዲፕሎማሲያዊ ግንኙነት የኢትዮጵያን ብሔራዊ ጥቅም የኢትዮጵያን ሕዝብ ጥቅም ያስቀደሙ መሆን አለባቸው። አክለውም ኢትዮጵያ እያደረገች ያለው ወታደራዊና ዲፕሎማሲያዊ ግንኙነት ለኢትዮጵያ ብቻ ሳይሆን ለቀጠናው ሀገራት ትልቅ ጠቀሜታ አለው ብለዋል። በውጭ ግንኙነት ከሚሰሩ ስራዎች ወይም በዓለም አቀፍ ዲፕሎማሲያዊ ግንኙነት ከሚሰሩ ስራዎች አንዱ ወታደራዊ ዲፕሎማሲ ነው። ከዛ አንጻር ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ እንዲሁም ሌሎች የመከላከያ ከፍተኛ የጦር ጀነራሎች ከተለያዩ ሀገራት ጋር ዲፕሎማሲያዊ ግንኙነት እያደረጉ ነው። ይሄ መልካም ነው። ለኢትዮጵያ ብቻ ሳይሆን ለቀጠናውም የራሱ የሆነ ዲፕሎማሲያዊ ዳራ አለው። የትኛውም ሀገር ብሔራዊ ጥቅማቸውን ለማስከበር ወይም የሀገር ሉዓላዊነት ለማስከበር በወታደራዊ ኃይል የተሻሉ ሀገር መሆን አለባቸው። ሌላኛው የዓለም አቀፍ ግንኙነት ተመራማሪ ኢያሱ ኃይለሚካኤል በበኩላቸው በዓለም ዙሪያ እየታዩ ካሉ ተለዋዋጭ ሁኔታዎች አንጻር ኢትዮጵያ የምታደርጋቸው ማናቸውም የሁለትዮሽ ግንኙነቶች ጥንቃቄ ያሻቸዋል ሲሉ ገልጸዋል። ኢትዮጵያ ምስራቅ ያሉ ሀገራትና በሌሎች ሀገራት ፍላጎት መካከል የምትጨመቅ ሳትሆን የተሻለ አማራጭን የምታገኝ ወይም አማራጭ የገበያ ፍላጎት የምትሆን እንደዚሁም ለምሳሌ ኢትዮጵያ የአፍሪካ ህብረት መቀመጫ እንደመሆኗ መጠን የአፍሪካ ህብረት መቀመጫ እንደመጠቀም ሌሎች አህጉሮች ላይ የሚገኙ ጠንካራ የሚባሉ ሀገራት ይሄ ልክ የሀገራት ናሽናሊዝም እያደገ እንደመምጣቱ በፊት እንደማምጣቱ የሀገራት ሉዓላዊነትን ከሉዓላዊነት ጋር በማስተሳሰር የኢትዮጵያን ተጠቃሚነት ሊያስፋ በሚችል ሂደት መስራት ያስፈልጋል። አሁንም በዓለም ላይ የምናያቸው አሰላለፎች የዓለም ኢንተርናሽናል ሩል ቤዝ የምንለው ወይም አሜሪካ የምትመራው የዓለም ስርዓት ላይ አሁን ኤክሰፕሽን በመሆን አሜሪካዎች ከተለያዩ ሀገራት ጋር የሚኖራቸው ብሔራዊ ጥቅም ላይ ከተወሰኑት ጋር የመደራደር ከተወሰኑት ጋር ደግሞ ወደ ግጭት የመግባት ባህሪዎች ይታያሉና በዚህ ውስጥ ጥንቃቄ ማድረጉ ትልቅ የቤት ስራ ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ በአዘርባይጃን ባደረጉት ይፋዊ የስራ ጉብኝት ወታደራዊ ስምምነት ማድረጋቸውን በማህበራዊ ትስስር ገጻቸው ማጋራታቸው አይዘነጋም። በኮሬና በጉጂ ዞኖች መካከል የዘለቀው ግጭት በዘላቂ ሰላም እንዲቋጭ ነዋሪዎች ጠየቁ። በሌላ በኩል የጸጥታውን ችግር ለመቅረፍ እየተሰራ ቢሆንም በአካባቢው በሚንቀሳቀሱ ታጣቂዎች ምክንያት ውጤት አልተገኘም ሲሉ የአካባቢው የጸጥታ ባለሙያዎች አመልክተዋል። ሰላማዊት ሙሉጌታ በደቡብ ኢትዮጵያ ክልል ኮሬ ዞን የሚገኙ ነዋሪዎች ከጎረቤት የጉጂ ህዝብ ጋር ከ11 ዓመት በላይ የዘለቀው የሰላም እጦት በዘላቂነት እንዲፈታና መንግስት ጥብቅ የጸጥታ ከለላ እንዲሰጣቸው ጠይቀዋል። ነዋሪዎቹ በቅሬታቸው ጥቃቱ ለበርካታ ዓመታት የዘለቀው የጸጥታ ስጋት አካል መሆኑን በመጥቀስ ግጭቱን ለመፍታት እስካሁን የተከናወኑ ተግባራት ውጤታማ እንዳልነበሩ አንስተዋል። በዚህ ምክንያት በየጊዜው በንጹሃን ዜጎች ሞት ከማድረስም ባሻገር የንብረት ዝርፊያ እንደሚከሰት አንስተዋል። መንግስት በታጣቂዎች የሚፈጸመውን ጥቃት እንዲያስቆም አሳስበዋል። ከተፈናቀለበት 11 ዓመት ወደ ቦታው አይመለስም። በየጊዜው ጥቃት ይፈጸማል። የጭፍት ወረዳ ይደረጋል። አሁን ትላንት ወዲያም ከጎልቤ ቀበሌ ውጭ ጎልቤ ሰው ተገሎ 50 ከምናምን ከብት ተወስዶ እንደገና አንድ ልጅ በ5 ሴት ተነስቶ እስካሁን
ካይ ባይታቶ ወደ 40 ምናምን ከፍት ወደ ላይ ተመልሷል። አምቡላንስ 11 ኪሎ ሜትር እዚህ ዲላ ማሳከም ሲንችል 22 ኪሎ ሜትር 40 ምንጭ ተጉዘን አርሶ አደሩ አንድ የአምቡላንስ ነዳጅ ለመሙላት ነዳጅ ሞልቶ ነው የሚሄደው። ወደ 23 ሺህ ብር እያወጣ ነዳጅ የሞላ ችግር እያየን ያለው መንግስት ምን ሀይ ያለልን አይደለም። ግን አሁን ከቅርብ ጊዜ ወዲህ ትንሽ ጋብ ያለ ይመስልና እንደገና የማገርሸቱ ሁኔታ አለውና ሌላ ኃይል ስላለ ማንን ከማን ነው ታስታርቀው? መንግስት ኃይል ውስጡ እኮ እየገባ አይደለም። በኦሮሚያ በኩል እያስተዳደረም አይደለም። በዙሪያው በቅርበት ላይ ከተማን እንጂ ሰራዊት አሁን በተለይ ወደ ሰሜንና ወደ ሱዳን አካባቢ የሰራዊት ኃይል መንግስት ኃይል ከወጣ በኋላ ሙሉ በሙሉ ማለት ይቻላል ሌላ ባይድ ይዟል ይሉትና ማን ያስተዳድር? ማን ነው ከማን ጋር ታስታርቀው? ኢሳት የአካባቢው ነዋሪዎች ቅሬታና ሐሳብ ይዞ ችግሩን ለመፍታት ምን እየተሰራ ነው ሲል የኮሬ ዞንን ሰላምና ጸጥታ ጽሕፈት ቤት ጠይቋል። ላቀረብነው ጥያቄ አንድ ስማቸው እንዳይጠቀስ የፈለጉ የዞኑ የሰላምና ጸጥታ ባለሙያ በኮሬና በጉጂ ህዝቦች መካከል ያለው ግንኙነት ለማድረስ እየተሰራ ነው፣ ይሁን እንጂ ውጤት እየተገኘ እንዳልሆነ አመልክተዋል። በአሁኑ ወቅትም ታጣቂዎች በአካባቢው መንቀሳቀሳቸው ሂደቱን እንዲስተጓጎል አድርጎታል ብለዋል። ገላናን እንኳንና ሱሮ ባርጉዳ የሚባሉ ወረዳዎች ኦልሬዲ አሁን ያው በሸኔ ቀበሌያቱ ሙሉ በሙሉ በሸኔ ቁጥጥር ነው ያለውና ሁልጊዜ የራሳቸውን ተልዕኮ ለመፈጸም ይንቀሳቀሳሉና በኦሮሚያ በኩል የመንግስት መዋቅር ኦልሬዲ ደርሷል። አሁን ቀበሌያትን እነዚያ ቀበሌያትን አጎራባች ቀበሌያትን እያስተዳደረ ያለው ሰላም ያው ሸኔ ኃይል። ስለዚህ በኩል ከነሱ ጋር ይታደርጋል። ዋናው አማራጭ አሁን እኛ የምንወስደው አንደኛ የራሳችን ህዝባችንን መጠበቅ፣ ህዝቡ ራሱን የሚጠብቅ ጥበቃ እንዲያደርግ ጥበቃ ከአት ማጠናከር ነው። አሁን ያለው ምንም ይሻል ነገር የለም። ይሻል ነገር ገና አሁን እነዚህ ሰላም ኃይሎች እጅጉን ከበፊቱ በጣም እነዚህ አሁን አጎራባች ወረዳዎች አሁን እንዳልኩት ወረዳዎች ላይ ሁሉ እጅግ እየተንቀሳቀሱ ይሻል ነገር የለምና ስለዚህ የሚሻል ራሳችን በራሳችን ማስተዳደር መከላከል ይቻላል። ባለሙያው አክለውም ለበርካታ ዓመታት የዘለቀውን ግጭት ለመፍታትና የህዝብ ለህዝብ ግንኙነቱን ለማጠናከር አስቻይ ሁኔታ ለመፍጠር ጥረቱ እንደሚቀጥል ገልጸው ማህበረሰቡም ራሱን እንዲጠብቅ አሳስበዋል። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኢትዮ ቴሌኮም እና ZTE በኤምደብሊውሲ ባርሴሎና የኔትወርክ ማስፋፊያ ስምምነት አደረጉ። በባርሴሎና በተካሄደው የሞባይል ወርልድ ኮንግረስ 2026 ጎን ለጎን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ከኩባንያው የስራ አስፈጻሚ አመራር ጋር በመሆን ከZTE ኮርፖሬሽን ከፍተኛ ኃላፊዎች ጋር ተከታታይ ከፍተኛ ደረጃ ያላቸው ስትራቴጂካዊ ውይይት አካሂደዋል። የማስፋፊያውና የዘመናዊነቱ ፕሮግራም ሲጠናቀቅ በመላው የZTE ኦፕሬሽን ክበብ ውስጥ የኔትወርክን አቅም ሽፋንንና የአገልግሎት ጥራት በእጅጉ ያሳድጋል ተብሏል። ይህንን ተነሳሽነት የፎርጂን የህዝብ ሽፋን ወደ 95.5% ያሳድጋል። ይህም በሚሊዮን የሚቆጠሩ ተጨማሪ ዜጎች፣ ማህበረሰቦችና የንግድ ተቋማት አስተማማኝና ከፍተኛ ፍጥነት ያለው አገልግሎት እንዲያገኙ ያስችላል። ፕሮጀክቱ በገጠርና ዝቅተኛ አገልግሎት በሚሰጡ አካባቢዎች የላቀ የሞባይል ብሮድባንድ አገልግሎት በማስፋፋት ረገድ ወሳኝ ሚና እንደሚጫወት ከተቋሙ ያገኘነው መረጃ ያመለክታል። በስምምነቱ በተገለጸው መሰረት ኢኒሼቲቭ 115 የገጠር አካባቢዎችን ጨምሮ 647 የኔትወርክ ጣቢያዎችን የሚሸፍን ሲሆን ይህም የሀገር አቀፉን ትስስር በእጅጉ የሚያጠናክርና በመላ ሀገሪቱም የዲጂታል ትራንስፎርሜሽን አጀንዳ በመደገፍ ረገድ ጉልህ ሚና እንደሚጫወት ተመልክቷል። የጣሊያን ባለሀብቶች የኢንቨስትመንት ተሳትፏቸውን እንዲያጠናክሩ ተጠየቀ። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በኢትዮጵያ ከጣሊያን ሪፐብሊክ አምባሳደር ሴም ፋብሪዚ ጋር በሁለቱ ሀገራት የኢንቨስትመንት ትብብር ላይ ያተኮረ ውይይት አካሂደዋል።
ውይይቱ የሁለቱን ሀገራት የኢኮኖሚና የኢንቨስትመንት ዘርፍ ትብብር በማጠናከር ላይ ትኩረት ያደረገ መሆኑን ከተቋሙ ያገኘነው መረጃ ያመለክታል። ኮሚሽነር ዘለቀ ተመስገን በውይይቱ ላይ እንደገለጹት በኢኮኖሚው ሪፎርም ኢትዮጵያ ምቹ የኢንቨስትመንት ምህዳር እየፈጠረች መሆኗን ጠቅሰው ከጣሊያን ኩባንያዎች ጋር ያለውን የኢኮኖሚ ትብብር ለማጠናከር ኮሚሽኑ ዝግጁ መሆኑን አስታውቀዋል። ኮሚሽነሩ አክለውም በመጋቢት 17 እና 18 2018 ዓ.ም በሚዘጋጀው አራተኛው ኢንቨስት ኢን ኢትዮጵያ ዓለም አቀፍ የኢንቨስትመንት ፎረም ላይም የጣሊያን የውጭ ጉዳይና ዓለም አቀፍ ትብብር ምክትል ሚኒስትርን ጨምሮ የጣሊያን ባለሀብቶች እንዲሳተፉ ጥሪ አቅርበዋል። በተመሳሳይ የጣሊያን አምባሳደር ሴም ፋብሪዚ ጣሊያን ከኢትዮጵያ ጋር ያላትን የቆየ ግንኙነት በኢንቨስትመንትና በንግድ ዘርፍ ይበልጥ ለማጠናከር ቁርጠኛ መሆኗን ገልጸዋል። በተጨማሪም የጣሊያን ባለሀብቶች በኢትዮጵያ ባሉ የኢንዱስትሪ፣ የግብርና፣ የኃይልና የመሰረተ ልማት ዘርፎች ተሳትፏቸውን ለማሳደግና በጋራ ለመስራት መስማማታቸው ተገልጿል። ኢትዮጵያ ዓለም አቀፍ ካፒታል ለመሳብ የውጭ ፖርትፎሊዮ ኢንቨስትመንት ደንብ ለማጽደቅ ተቃርባለች ተባለ። የኢትዮጵያን የካፒታል ገበያ ባለስልጣን ለመጀመሪያ ጊዜ ለዓለም አቀፍ ባለሀብቶች አቅጣጫ የሚያመላክትና የቁጥጥር ማዕቀፍ የሆነውን የውጭ ፖርትፎሊዮ ኢንቨስትመንት መመሪያ ለማጠናቀቅ መቃረቡ ተገልጿል። ረቂቁ በአሁኑ ጊዜ በሚኒስትሮች ምክር ቤት እየተገመገመ ሲሆን በባለስልጣናት በሀገሪቱ የፋይናንስ ነጻነት አጀንዳ ውስጥ ወሳኝ ነገር ተብሎ እንደተገለጸ ካፒታል ጋዜጣ አስነብቧል። መመሪያው ከጸደቀ የውጭ ተቋማዊ ባለሀብቶች፣ የልማት ፋይናንስ ተቋማትና የግል ባለሀብቶች በአክሲዮንና በዕዳ መሳሪያ እንዲነግዱ ያስችላቸዋል። ይህም ከ10 ዓመታት የተዘጋ የፋይናንስ ስርዓት ውስጥ ታሪካዊ ለውጥ ያሳያል ተብሏል። ይህ እርምጃ ኢትዮጵያ በመንግስት ከሚመራ ኢኮኖሚ ወደ ገበያ ተኮር የፋይናንስ ሞዴል ሰፊ ሽግግር ካደረገችበት ውሳኔ ጋር የሚጣጣም ሲሆን አስፈላጊ የውጭ ካፒታልን ለመሳብ ያለመ መሆኑ ተመልክቷል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። አሜሪካና እስራኤል ቅዳሜና እሁድ በኢራን የነዳጅ ማከማቻዎች ላይ የፈጸሙት ድብደባ ለዓለም የነዳጅ ዋጋ መናር ምክንያት ሆኗል ተባለ። ከመካከለኛው ምስራቅ የሚጠበቀው የነዳጅ አቅርቦት በከፍተኛ መጠን መስተጓጎሉ በዓለም ዙሪያ በሸማቾችና በንግድ ልውውጥ ላይ ተጽዕኖ አሳድሯል። ደረጀል ማዘጋጅቶታል። መሰረት ባዩ እንደሚከተለው ታቀርበዋለች። በመካከለኛው ምስራቅ በወቅቱ ጦርነት ሳቢያ የዓለም የነዳጅ ዋጋ እንደ አውሮፓውያኑ አቆጣጠር ከ2022 በኋላ ለመጀመሪያ ጊዜ ዋጋው በበርሜል ከ$110 በላይ መድረሱ ተገልጿል። አሜሪካና እስራኤል ከቴህራን ጋር የሚያደርጉት ጦርነት እየተባባሰ በመጣበት በአሁኑ ወቅት በሆርሙዝ የባህር ሰርጥ በኩል የሚተላለፍ የጭነት መርከቦች እንቅስቃሴ ለረጅም ጊዜ ይስተጓጎላል የሚለው ስጋት እየየለ በመምጣቱ የአክሲዮን ገበያዎች ቀንሰዋል። ሰኞ ጧት በኢሲያ ብሬንት አንድ በርሜል ድፍድፍ ነዳጅን በ24 በመቶ ዋጋ ጭማሪ በ114.74 ሲሸጥ ኒሜክስ ላይት ስዊት ደግሞ በ26 በመቶ ጭማሪ በ114.78 ሸጧል። በኢሲያ ፓሲፊክ ቀጠና ውስጥ የአክሲዮን ገበያዎች በከፍተኛ ሁኔታ አሽቆልቁለዋል። የጃፓን ኒኬይ 225 ኢንዴክስ ከ7 በመቶ በላይ ሲቀንስ በሆንግ ኮንግ የሚገኘው ሃንግ ሴንግ ደግሞ ከ3 በመቶ በላይ ወርዷል። ግጭቱ ከጀመረበት ጊዜ አንስቶ ከባድ ጉዳት የደረሰበት የደቡብ ኮሪያ ኮስፒ ኢንዴክስ ከ8 በመቶ
በላይ በማሽቆልቆሉ የንግድ ልውውጡ ለ20 ደቂቃ እንዲቆም ምክንያት ሆኗል። በገበያው ውስጥ የሚሳተፉ በርካታ ተቋማት በዚህ ሳምንት የነዳጅ ዋጋ በበርሜል $100 እንደሚደርስ ተንበየው ነበር። በእስያ የነዳጅ ገበያ ውስጥ የ10 በመቶ ጭማሪ ለማሳየት 1 ደቂቃ ያህል ብቻ የፈጀ ሲሆን ቀጣዩን 10 በመቶ ለመጨመር ደግሞ ተጨማሪ 15 ደቂቃ ብቻ ወስዷል። ባለፈው ሳምንት በባህረ ሰላጤው ውስጥ ነዳጅ የሚያመላልሱ ግዙፍ መርከቦች መንቀሳቀስ ተቸግረው የነበረ ቢሆንም የድፍድፍ ነዳጅና የተፈጥሮ ጋዝ ገዢዎች በአንጻራዊነት ዘና ብለው ነበር። ነገር ግን በሳምንቱ መጨረሻ የተከሰተው ውጥረትና በኢራንም ሆነ በመላው ባህረ ሰላጤው የነዳጅ ዘይት መሰረተ ልማቶች ላይ የተፈጸመው ጥቃት ገዢዎች እንዲደናገጡና ገበያዎች ጭማሪ እንዲያሳዩ አድርጓል። አንዳንድ ተንታኞች የሆርሙዝ ባህር ሰርጥ መተላለፊያ እስከ መጋቢት ወር መጨረሻ ተዘግቶ የሚቆይ ከሆነ የነዳጅ ዋጋ በአንድ በርሜል $150 በላይ እንደሚጨምር ተንብየዋል። ከፒንተርሰን ዓለም አቀፍ ኢኮኖሚክስ ተቋም የመጡት አድናይ ማዝሬ በአንዳንድ የባህረ ሰላጤ ሀገራት ውስጥ የነዳጅ ምርት መቆምና በቀጠናው ውስጥ የተቀሰቀሰው ግጭት ረዘም ላለ ጊዜ ሊቀጥል እንደሚችል መገመታቸውን የነዳጅ ዋጋ ጭማሪ ላይ እንዲታይ ምክንያት ናቸው ብለዋል። የነዳጅ ዋጋ መጨመር ለማዳበሪያ አስፈላጊ የሆኑ ግብዓቶች ላይ የዋጋ ጭማሪ እንደሚያሳይና የምርቶች ዋጋ ሊጨምር እንደሚችል ተተንብየዋል። ሂዩማን ራይትስ ዎች እስራኤል በደቡባዊ ሊባኖስ ከተማ ነጭ ፎስፈረስ ተጠቅማለች ሲል ከሰሰ። በሌላ በኩል አሜሪካ፣ እንግሊዝና ጀርመን እስራኤል ከድርጊቷ እንድትቆጠብ ጫና እንዲያደርጉ ሂዩማን ራይትስ ዎች ተማጽኗል። ሸሪፍ ኢማም ተጨማሪ አለው። ሂዩማን ራይትስ ዎች በዚህ ወር መጀመሪያ ላይ እስራኤል በደቡባዊ ሊባኖስ በሰዎች መኖሪያ አካባቢ የዓለም አቀፍ ሕግን በመጣስ ነጭ ፎስፈረስ መጠቀሟን የሚያሳይ ማስረጃ አግኝቻለሁ አለ። መቀመጫውን ኒውዮርክ ያደረገው የሰብአዊ መብት ተሟጋች ቡድን ሰኞ ዕለት ይፋ ባደረገው ሪፖርት በደቡባዊ ሊባኖስ ዮምኸር በሚባል አካባቢ ነጭ ፎስፈረስ ሲተኮስ የሚያሳዩ 7 ፎቶዎች ትክክለኛነት ማረጋገጡን አስታውቋል። በዚህም ማርች 3 ቀን በእስራኤል የተተኮሰውን ነጭ ፎስፈረስ እሳት 2 መኖሪያ ቤቶችን ዘልቆ ገብቷል ብሏል። የሰብአዊ መብት ተሟጋቾች እንደሚሉት ነጭ ፎስፈረስ ኬሚካል ንጥረ ነገር ሰው በሚበዛባቸው አካባቢዎች መጠቀም ሕገወጥ ነው። ኬሚካሉ የሰውን ስጋ ዘልቆ እስከ አጥንት ድረስ ሊያቃጥል ይችላል። ጉዳቱ የደረሰባቸው ሰዎች በሕይወት ቢተርፉም ቃጠሎና ጉዳቱ ትንሽ እንኳን ቢሆን ለኢንፌክሽንና ለመተንፈሻ አካል ጉዳት ተጋላጭነታቸው የሰፋ ነው ተብሏል። በሂዩማን ራይትስ ዎች የሊባኖስ ጉዳይ ተመራማሪ የሆነው ራዚስ ካሲስ እንዳለው የእስራኤል ጦር በሕገ ወጥ መንገድ በመኖሪያ አካባቢዎች ነጭ ፎስፈረስ መጠቀሙ አስደንጋጭ ከመሆኑ ባሻገር በሲቪሎች ላይ ከፍተኛ ጉዳት ያስከትላል። አክሎም ነጭ ፎስፈረስ መጠቀም ሞት ያስከትላል ወይም ለዕድሜ ልክ በሽታ ያጋልጣል ብሏል። ነጭ ፎስፈረስ ሲተኮስና ከኦክሲጅን ጋር ሲቀላቀል የመቀጣጠል ኃይል ስላለው የመኖሪያ ቤቶች፣ የእርሻ አካባቢዎችና ሌሎች ቁሳቁሶች በእሳት ሊያያዙ ይችላሉ። ሂዩማን ራይትስ ዎች እንዳለው በሊባኖስ በዮምኸር መንደር እስራኤል ነጭ ፎስፈረስ በመጠቀሟ የነዋሪዎች ቤቶችና ንብረቶች በእሳት ተያይዘዋል። በመሆኑም እስራኤል በፍጥነት ከዚህ መሰሉ ድርጊቷ እንድትቆጠብ ነጭ ፎስፈረስን ጨምሮ ለእስራኤል የጦር መሳሪያ የሚያቀርቡ አካላት ወታደራዊ ድጋፋቸውንና የመሳሪያ ሽያጫቸውን እንዲያቆሙ፣ እስራኤልም ይህንን ኬሚካል በመኖሪያ አካባቢዎች እንዳትጠቀም ግፊት ሊያደርጉ ይገባል ብሏል ራምዚ ካሲስ። ይህ በእንዲህ እንዳለ እስራኤል በሊባኖስ ምዕራባዊ ዳርቻ እየፈጸመችው ባለው ጥቃት ሰዎች ከአካባቢያቸው በግድ እንዲለቁ መመሪያ ማስተላለፏን ተከትሎ ግማሽ ሚሊዮን ያህል ሰዎች በተፈናቃይነት መመዝገባቸው ተገልጿል። የሊባኖስ ብሔራዊ የዜና ወኪል እንዳለው ሰኞ ዕለት እስራኤል በቤይሩት ደቡባዊ ዳርቻ ጎረቢ፣ ሃራት፣ ሄሪክና ሳፊር የተባሉ አካባቢዎች ተደጋጋሚ የአየር ጥቃት ፈጽማለች። እስካሁን በፈጸመችው ጥቃት ቢያንስ 394 ሰዎች ሲገደሉ ከ1000 በላይ ደግሞ ቆስለዋል ተብሏል። ሂዩማን ራይትስ ዋች የእስራኤል አጋር የሆኑትን አሜሪካ፣ እንግሊዝና ጀርመንን ለእስራኤል መሳሪያ እንዳይሸጡና ይህን በመሰለ ድርጊት የተሳተፉ ባለሥልጣናት ተጠያቂ እንዲሆኑ ተማጽኗል። ድርጅቱ ይህንን የተማጽኖ ቃል ያቅርብ እንጂ ከቀናት በፊት የአሜሪካ ለእስራኤል የ$151 ሚሊዮን የመሳሪያ ሽያጭ አጽድቃለች። ሂዩማን ራይትስ ዋች እና አምነስቲ ኢንተርናሽናል እስራኤል ከዓመት በፊት ከሂዝቦላ ጋር ባደረገችው ጦርነት ለበርካታ ጊዜያት ሲቪሎች ባሉበት አካባቢ በደቡባዊ ሊባኖስ ነጭ ፎስፈረስ መጠቀሟን ተናግረዋል።
ዜናውን ስናዘጋጅ አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለተሰኙ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። ስድስተኛው የኢትዮጵያ ማሰልጠኛ ማዕከላት አትሌቲክስ ሻምፒዮና በደራርቱ ቱሉ ማሰልጠኛ ማዕከል አሸናፊነት ተጠናቀቀ። ለተከታታይ 4 ቀናት በአዲስ አበባ ዓለም አቀፍ ስቴዲየም ሲካሄድ የቆየው ውድድር በደራርቱ ቱሉ ማሰልጠኛ ማዕከል አሸናፊነት ተጠናቋል። በወንዶችና በሴቶች ዘርፍ የተለያዩ አትሌቲክስ ውድድሮች ሲካሄዱ የቆዩ ሲሆን በወንዶች ሀገረ ሰላም፣ ደራርቱ ቱሉና ተንታ ማሰልጠኛ ማዕከላት ከአንደኛ እስከ 3ኛ ደረጃ ሲይዙ በሴቶች ደራርቱ ቱሉ፣ ተንታና ሀገረ ሰላም ማሰልጠኛ ማዕከላት በቅደም ተከተል አንደኛ፣ ሁለተኛና 3ኛ ሆነዋል። በድምር ውጤት ደግሞ የደራርቱ ቱሉ ማሰልጠኛ ማዕከል ቀዳሚ ሲሆን ሀገረ ሰላምና ተንታ ማሰልጠኛ ማዕከላት እንደየቅደም ተከተላቸው ሁለተኛና 3ኛ ደረጃ ይዘው አጠናቀዋል። በውድድሩ ከ10 አትሌቲክስ ማሰልጠኛ ማዕከላት የተውጣጡ 463 አትሌቶች መሳተፋቸውን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። በተለያዩ ሀገራት በተደረጉ የጎዳና ላይ ሩጫዎች ኢትዮጵያውያን አትሌቶች አሸነፉ። በሳምንቱ መጨረሻ ቀናት በተለያዩ ሀገራት ኢትዮጵያውያን አትሌቶች የተሳተፉባቸው የሩጫ ውድድሮች ተካሂደዋል። በውድድሮቹ ኢትዮጵያውያን አትሌቶች የተለያየ ድል ያስመዘገቡ ሲሆን ከነዚህ መካከል በሊዝበን ግማሽ ማራቶን አትሌት ጽጌ ገብረሰላማ ርቀቱን 1:04:48 በመጨረስ በቀዳሚነት አጠናቃለች። ያምናው የውድድሩ አሸናፊ የነበረችው ጽጌ ለተከታታይ 2ኛ ዓመት አሸንፋለች። በፈረንሳይ ደይሁካ ሰሚ ደ ፓሪስ የግማሽ ማራቶን ውድድር ደግሞ ፍታው ዘራይ 1:05:12 በሆነ ጊዜ በመግባትና የቦታው ምርጥ ሰዓት በማስመዝገብ ቀዳሚ ሆናለች። በጃፓን ናጎያ የሴቶች ማራቶን ደግሞ አይናለም ደስታ 3ኛ ወጥታለች። ሪያል ማድሪድ የማሊያ አጋሩን ሊያራዝም መሆኑ ተገለጸ። ሪያል ማድሪድ ከኤሚሬትስ አየር መንገድ ጋር ያለውን የማሊያ ስፖንሰርሺፕ ስምምነት ሊያራዝም መሆኑ ተገልጿል። የውሉ ስምምነት እስከ 2030 እንደሚቆይ ሲሆን ሪያል ማድሪድ አጠቃላይ 444 ሚሊዮን ዩሮ እንደሚያገኝ ማርካ ዘግቧል። በስምምነቱ መሰረት የኤሚሬትስ አየር መንገድ በየዓመቱ ለሪያል ማድሪድ በሚከፈለው 70 ሚሊዮን ዩሮ ላይ 4 ሚሊዮን ዩሮ በመጨመር 74 ሚሊዮን ዩሮ ይከፍላል። በብራዚል ሊግ 1 በአንድ ጨዋታ 23 ቀይ ካርድ ተመዘዘ። በብራዚል ሊግ ክሩዜሮ ከአትሌቲኮ ሚኔሮ ባደረጉት ክላሲኮ ሚኔሮ የፍጻሜ ጨዋታ በጨዋታው ማጠናቀቂያ ተጨማሪ ደቂቃ ላይ በተጫዋቾች መካከል በተፈጠረ ከፍተኛ ውከትና ድብድብ ምክንያት ዋና ዳኛው ለ23 ተጫዋቾች ቀይ ካርድ አሳይተዋል። ይህም በብራዚል እግር ኳስ ታሪክ ሪከርድ ሆኖ መመዝገቡን ጎልዶትኮም ዘግቧል። በቀጣይ በሁለቱ ቡድኖች ላይ ከፍተኛ ቅጣት ይጣልባቸዋል ተብሎ እንደሚጠበቅ በዘገባው ተመላክቷል። ጨዋታው በክሩዜሮ 1-0 አሸናፊነት ሲጠናቀቅ አትሌቲኮ ሚኔሮ ከተከታታይ 6 ዓመታት ሻምፒዮንነት በኋላ ዋንጫውን አጥተዋል። ክላሲኮ ሚኔሮ በብራዚል ቤሎ ሆሪዞንቴ ከተማ መቀመጫቸውን ባደረጉት ክሩዜሮና አትሌቲኮ ሚኔሮ መካከል የሚደረግ የደርቢ ጨዋታ ሲሆን በብራዚልና በደቡብ አሜሪካ በጣም አስፈሪ ከሚባሉ ደርቢዎች መካከል አንዱ ነው። የአውሮፓ ቻምፒዮንስ ሊግ 16ቱ የጥሎ ማለፍ መርሃ ግብር የመጀመሪያ ዙር ጨዋታዎች ነገና ረቡዕ ይደረጋሉ። ነገ ምሽት 2:45 ላይ ጋላታሳራይ ከሊቨርፑል ሲጫወቱ፣ ኒውካስል ከባርሴሎና፣ አትሌቲኮ ማድሪድ ከቶተናም፣ አትላንታ ከባየር ሙኒክ ከምሽቱ 5 ሰዓት ጀምሮ ይጫወታሉ። ረቡዕ ባየር ሊቨርኩሰን ከአርሴናል ከምሽቱ 2:45 ጀምሮ ሲጫወቱ፣ ፒኤስጂ ከቼልሲ፣ ቦዶ ግሊምት ከስፖርቲንግ ሊዝበን፣ ሪያል ማድሪድ ከማንቸስተር ሲቲ ምሽት 5 ሰዓት ጀምሮ ይጫወታሉ። የመልስ ጨዋታዎች ደግሞ ከሳምንት በኋላ ይደረጋሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ